በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘአብጽሐነ እስከዛቲ ዕለት እስከዚች ዕለት እስከዚች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። አበሳ በደላችንን ሳይመለከትብን በቸርነቱና በምሕረቱ ጠብቆ ሳይገባን እንዲገባን አድርጎ በአባታዊ ፍቅሩ ከተኛንበት በቅዱስ ቃሉ ጠርቶ ቀስቅሶ ቅዱስ ቃሉን እንድንሰማ ሰምተን እንድናመሰግነው የፈቀደልን ቸርነቱና ምሕረቱ የበዛልን የሰራዊት ጌታ እግዚአብሔር ስሙ ከምድር እስከ አርያም ከጽንፍ እስከ አጽናፈ ዓለም በፍጥረታቱ አንደበት ዛሬም ዘወትርም ለዘላለም እስከ ዘላለም የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን ወላዲተ አምላክ እመቤታችን እናታችን ቅድስት ድንግል ማርያም ፍቅሯ በረከቷ ይደርብን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለኃያሉ ለገናናው መልአክ ቅዱስ ሚካኤል እና በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን ሁሉ በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ወሰንዩ ለየካቲት በዛቲ ዕለት ተስካረ በዓሉ ለመልአክ ልዑል ክቡር ሚካኤል ሊቀ መላእክት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 12 በዚች ቀን የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል
መታሰቢያ በዓሉ ነው። በዚህች ዕለት የከበረ ሚካኤልን እግዚአብሔር ወደ ራእይታዊ ወደ ሶምሶን ላከው። የፍልስጤም ሰዎች ሊገድሉት በጠላትነት በተነሱበት ጊዜ ድል እስካደረጋቸውና እስከገደላቸው ድረስ ረዳው። ኃይልንም ሰጥቶ በአህያ መንጋጋ ከእርሳቸው 1000 ሰዎችን ገደለ። ተጠምቶም ለሞት በተቃረበ ጊዜ የመላእክት አለቃ ሚካኤል ተገለጠለትና አጸናው። እግዚአብሔር ከአህያ መንጋጋ አጥንት ውሃን አፈለቀለት፣ ጠጥቶ ዳነ። ዳግመኛም ከሚስቱ ጋር ተስማምተው ዓይኖቹን አሳወሩ፣ የራሱንም ጠጉር ላጩ፣ አሰሩትም። ከዚህም በኋላ ለጣዖቶቻቸው በዓልን ባዘጋጁ ጊዜ ሶምሶንን ወደ ጣዖቶቻቸው ቤት ወሰዱት። በዚያም 3000 ያህል ሰዎች ተሰብስበው ነበር። የከበረ ሚካኤልም ተገለጠለትና ኃይልን መላው፣ የዚያንም ቤት ምሰሶዎች ነቀላቸው። ቤቱም በላያቸው ወድቆ ከእርሱ ጋር ሁሉንም በአንድነት ገደላቸው። ለእግዚአብሔርም ምስጋና ይሁን። እኛንም ኦርቶዶክሳውያንም ሁላችንም በዚህ በከበረ መልአክ ቅዱስ ሚካኤል አማላጅነት እግዚአብሔር ይማረን ለዘላለሙ አሜን። ሰላም እብል ሰናይተከ ተአዛዜ ለትፍሥሕተ ሰብእ ወለኑዛዜ ሚካኤል ይበል አድኅኖተከ ይእዜ ማእዜ ረሲ ረዳሃሪትየ እምግብረ ኃጢአት አግዓዜ እንተ ተቀነይኩ ያክል ሚእዜ። በዚችም ቀን ተጋዳይ የሆነ የከበረ አባት አባ ገላስዮስ አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምዕመናን ናቸው። ጥበብንና የቤተ ክርስቲያንን ትምህርት ልጃቸውን አስተማሩትና ዲቁና ተሾመ። ከታናሽነቱም ጀምሮ ይህን ዓለም ንቆ ተወ። የክብር ባለቤት የሆነ የክርስቶስንም ቀንበር በመሸከም በምንኩስና ሆኖ በትጋት እየጾመ እየጸለየና እየሰገደ ታላቅ ተጋድሎን ተጋደለ። እግዚአብሔርን በመርጦት በአስቄጥስ ገዳም ባሉ መነኮሳት ሁሉ ላይ ቅስና ተሾመ። ተጋድሎውንና አገልግሎቱንም እየፈጸመ ሳለ ለአባ ጳኩሚስ እንደተገለጠ የእግዚአብሔር መልአክ ተገለጠለትና መነኮሳትን ሰብስቦ ፈሪሃ እግዚአብሔርን የምንኩስናንም ሕግ ያስተምራቸው ዘንድ አዘዘው። በዚያንም ጊዜ ብዙዎች መነኮሳትን ሰበሰበ። መንፈሳዊ የሆነ የአንድነት ማህበራዊ ኑሮንም ሰራላቸው። እርሱ በመካከላቸው እንደ መምህር አልሆነም፣ ከእርሳቸው እንደሚያንስ አገልጋይ እንጂ። ይህም አባት የዚህን ዓለም ጥሪት ሁሉ ንቆ የተወ ሆነ። እጅግም የዋህና ደግ ቸር ሆነ። ከብሉይና ከሐዲስ መጻሕፍቶችም የተሰበሰበ አንድ ታላቅ መጽሐፍን አጻፈ። ለማጻፊያውም ዋጋ 18 የወርቅ ዲናር አወጣ። ከእርሱ ሊጠቀሙ በሚፈልጉ ጊዜ መነኮሳቱ እንዲያነቡት በቤተ ክርስቲያን ውስጥ በአትሮንስ ላይ አኖረው። አንድ መጻተኛ ሰውም አረጋዊ አባ ገላስዮስን ይጎበኝ በገባ ጊዜ ያንን መጽሐፍ አየውና አማረው። በጭልታም ከዚያ ሰርቆት ወጣ። ወደ ከተማ ውስጥም በገባ ጊዜ ሊሸጠው ወደደ። አንድ ሰውም ዋጋው ምን ያህል ነው አለው።
እርሱም 17 የወርቅ ዲናር ስጠኝ አለው። ያ የሚገዛውም ሰው ያልከውን እሰጥሃለሁ፣ ነገር ግን ለወዳጄ እስካሳየው ታገሰኝ አለው። ያሳየውም ዘንድ ሰጠው። የሚገዛው ሰው ግን ወደ አባ ገላስዮስ ወሰደውና ተመልከትልኝ፣ መልካም ከሆነ እገዛዋለሁ አለው። አባ ገላስዮስም ያመጣውን ሰው ካንተ ምን ያህል ፈለገ አለው። 17 የወርቅ ዲናር አለው። ቅዱስ ገላስዮስም መጽሐፉ መልካም ነው፣ ዋጋውም ቀላል ነው፣ ግዛው ብሎ መለሰለት። ወደ ሌባውም በተመለሰ ጊዜ አባ ገላስዮስ የነገረውን ሰውሮ ለአባ ገላስዮስ አሳየሁት። እርሱም ዋጋው በዝቷል አለኝ አለው። ሌባውም ያ ሽማግሌ ሌላ የተናገረህ ነገር የለምን አለው። አዎን የለም አለው። ሌባውም እንግዲህ እኔ አልሸጠውም ብሎ ወደ አባ ገላስዮስ ሄዶ ከእግሩ በታች ወድቆ ለመነው። ሰይጣን አስቶኛልና ይቅር በለኝ፣ መጽሐፍህንም ውሰድ አለው። የከበረ ገላስዮስም እኔ መጽሐፉን መውሰድ አልሻም አለው። ሌባውም በፊቱ እያለቀሰና እየሰገደ ብዙ ለመነው። በብዙ ድካም መጽሐፉን ተቀበለው። ማንም ያወቀ የለም። እግዚአብሔርም ትንቢት የመናገርን ሀብት ሰጥቶት ድንቆች ታምራቶችን አደረገ። በአንዲትም ዕለት ለገዳሙ መነኮሳት አሳ አመጡ። ባለወጡ አሳውን አብስሎ በቤት ውስጥ አኑሮ አንዱን ብላቴና ጠባቂ አድርጎ ወደ ስራው ሄደ። ብላቴናውም ከዚህ አሳ በላ። ባለወጡ በመጣ ጊዜ ተበልቶ አገኘውና ብላቴናው ላይ ተቆጥቶ አረጋውያን አባቶች ሳይባርኩት እንዴት ደፍረህ በላህ አለው። የቁጣ መንፈስም በልቡ አደረና ብላቴናውን ረገጠው። ወዲያውኑ ሞተ። እንደ ሞተም አይቶ ደነገጠ። ታላቅ ፍርሃትንም ፈራ። ሂዶ ለአባ ገላስዮስ የሆነውን ሁሉ ነገረው። እርሱም ወስደህ ከቤተ መቅደሱ ፊት አስተኛው አለው። ሰውየውም እንዳዘዘው አደረገ። ወደ ማታ ጊዜም አረጋውያን መነኮሳት በቤተ ክርስቲያን ውስጥ ተሰብስበው የማታውቀውን ጸሎት አድርሰው ወጡ። የማታውን ጸሎት አድርሰው ወጡ። አረጋዊ አባ ገላስዮስም በወጣ ጊዜ የሞተው ብላቴና ተነስቶ በኋላው ተከተለው። ከመነኮሳትም ማንም አላወቀም። እርሱም የገደለውን ባለወጥ ለማንም እንዳይናገር አዘዘው። የተመሰገነ አባ ገላስዮስም ያማረ ትሩፋቱንና ተጋድሎውን ፈጽሞ አድርሶ እግዚአብሔርንም አገልግሎ ይህንንም የመሳሰለ ሁሉ በጎ መታሰቢያ ትቶ ከዚህ ከኃላፊው ከጠፊው ዓለም የሚለይበት ሲደርስ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንን ኦርቶዶክሳውያንን በዚህ ታላቅና ደግ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለገላስዮስ ለሐውዘ ዓለም ዘገደፎ ምንዳቤ ገዳም በተሳትፎ መንፈሶ አድኒኖ ወትዕግስቶ አዝሊፎ ለብእሲ ሰራቂ ኢተሃበለ አዝልፎ እንዘ በእዴሁ እሁዘ ይሬይ መጽሐፎ። ወበዛቲ ዕለት በዚችም ዕለት የዶርቃስ መታሰቢያዋ ነው። ለእግዚአብሔርም ምስጋና ይገባል። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዐሥሩ ወሰሉሱ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ሰርግዮስ ዘመሃገረ አትሪብ። ወበዛቲ ዕለት አይረፈ አብ ክቡር ጢሞቴዎስ ሊቀ ጳጳሳት ዘሀገረ እስክንድርያ። ወበዛቲ ዕለት
ተስካረ ስምዑ ለቴዎድሮስ ወልደ ፋሲለደስ ወበዛቲ ዕለት ተስካረ ስምዑ ወዕረፍቱ ለብፁዕ አውሳብዮስ ካልዕ ወበዛቲ ዕለት ተስካረ ልደቱ ለፊቅጦር ሰማዕት ወልደ ሕርማኖስ ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴትየ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ቴራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጸሐፎ ዘይደርስ ለዘአንበቦ ወለዘተርጎሞ በልሳን አዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምበአይ ስቡረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። የቅዱስ ሚካኤል ጥበቃው አማላጅነቱ አይለየን። ጾማችንን ሱባኤያችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያደርሰን። በሰላም ያሳደረ አምላክ በሰላም እንዲያውለን። አቡነ ዘበሰማያት ይትቀደስ ትምጻእ መንግሥትከ ወይኩን ፈቃድከ ከማሁ በምድር ስለነ አበሳነ ወጌጋየነ እግዚኦ ውስተ መንሱት ኢየሱስ ክርስቶስ ከመንጽረና ኃጣውኢነ ኩኑ ፍቱሐነ ወንጹሐነ ይረሴክሙ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ተወካፌ ንስሐ ከባቴ አበሳ መፍቀሬ ንስሐ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት። እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን